ሰላም ቤተሰቦች ዛሬ ደግሞ ስለ አንቲባዮቲክ እንዴት መስጠት እንዳለባችሁ ነው የምናየው። ሰው ሆስፒታል ኢመርጀንሲ ላይ ዋርድ ላይ ያላችሁ ነርሶች ይሄንን መድኃኒት እንዴት ነው ለፔሸንታችሁ የምትሰጡት የሚለው ነው። ሶ ዛሬ ይዤላችሁ የመጣሁት ሴፊፒም የሚባለውን መድኃኒት ነው። ሶ ሴፊፒም ኢዝ ኤ ፎርዝ ጄኔሬሽን ሴፋሎስፖሮይድ ብሮድ ስፔክትረም አንቲባዮቲክ ነው። ሶ አንቲባዮቲክ በሁለት ይከፈላል ብለናል፣ ብሮድ ስፔክትረም እና ናሮ ስፔክትረም የምንለው። ሶ ሴፊፒም ብሮድ ስፔክትረም ነው። ሶ ብሮድ ስፔክትረም ስንል ዘ ድራግ ዛት አር ኢምፖርታንት ፎር ኪል ቦዝ ግራም ኔጌቲቭ አስወላስ ግራም ፖዚቲቮችንም ኪል ማድረግ የሚችል አንቲባዮቲክ ብሮድ ስፔክትረም እንላለን። ናሮ ስፔክትረም ደግሞ ስንል ዲስ ድራግ ዛት አር ኢምፖርታንት ፎር ኪል አይዘር ግራም ኔጌቲቭ ኦር ግራም ፖዚቲቭ። ስለዚህ ሴፊፒም ድራግ ከመስጠታቸው በፊት ለሴፊፒም መድኃኒት የሚያስፈልጉ እቃዎችን እናያለን። የመጀመሪያው ሴፊፒም ድራግ ራሱ ያስፈልገናል። ሁለተኛው አይቪ ካኑላ ዲፈረንት ሳይዝ ነው። ይሄ 20 ጌጅ ነው። ብዙ ጊዜ ፍሉድ በምንጠቀምበት ሰዓት ላይ 20 ጌጅ መጠቀም እንችላለን። ካልሆነ ደግሞ 22 ጌጅ መጠቀም እንችላለን። ስለዚህ አይቪ ካኑላ ያስፈልገናል። ሁለተኛው ዲስቲል ወተር ያስፈልገናል። ሴፊፒሙን ዳይሉት የምናደርግበት 10 ml ዲስቲል ወተር ያስፈልገናል። ሌላው ኖርማል ሳላይን 10 cc ሲሪንጅ ያስፈልገናል። ፕላስተር ያስፈልገናል። አይቪ ሴኪዩር ወይም ካኑሌት በምናደርግበት ሰዓት ላይ ሌላው አይቪ ሴት ያስፈልገናል በአይቪ ኢንፊዥን ስለምንሰጥ። ሌላው ኖርማል ሳላይን ያስፈልገናል። እነዚህን እቃዎች ካሟላችሁ በኋላ የመጀመሪያው ስራ ምንድነው? ይሄንን መድኃኒት ትከፍታላችሁ። ከከፈታችሁ በኋላ ይሄንን በ10 ml ዲስቲል ወተር ከበጠበጣችሁ በኋላ ይሄን በጥብጣችሁ እንደጨረሳችሁ ሴፊፒን 100 ml ኖርማል ሳላይን ታዘጋጃላችሁ። በ100 ml ነው ዳይሌት አድርጋችሁ የምትሰጡት እና 100 ml ኖርማል ሳላይን ካዘጋጃችሁ በኋላ የበጠበጣችሁትን ሴፊፒን ትቀዱና ኖርማል ሳላይኑ ላይ ትከታላችሁ ማለት ነው። ኖርማል ሳላይኑ ላይ ከከተታችሁ በኋላ በደንብ ዲዞልቭ አድርጋችሁ ከተቀላቀለ በኋላ አይቪ ሴታችሁን ካስቀመጣችሁ በኋላ ቀጥታ ለፔሸንታችሁ ትሰጣላችሁ ማለት ነው። ብዙ ጊዜ ሴፊፒም ብዙ አይነት ኢንፌክሽኖችን ዩሪናሪ ትራክት ኢንፌክሽን ሊሆን ይችላል፣ አፐር ሪስፓራቶሪ ትራክት ኢንፌክሽን ሊሆን ይችላል። ፖስት ኦፕሬቲቭ ኢንፌክሽኖች ካሉ ፕሪኦፕሬቲቭ እንደ ፕሮፍላክሲስ መጠቀም የምትፈልጉ ከሆነ የተለያዩ ኢንፌክሽኖችን ትሪት ማድረግ ስለሚችል በእንደዚህ አይነት መንገድ ለፔሸንታችሁ አዘጋጅታችሁ መስጠት ትችላላችሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ማስተር ነርስ ሽመልስ የሚለውን የቲክቶክ እና የዩቲዩብ ቤተሰብ ላይክ፣ ሼር፣ ፎሎ እያደረጋችሁ ቤተሰብ ሁኑ። ይመቻችሁ።